ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። በከባድ አሽከርካሪዎች ላይ ተግባራዊ እየተደረገ ያለው ሕግ ፍትሃዊ አይደለም ሲል የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ለሀገሬ ቴሌቪዥን ቅሬታውን አሰማ። በፈሳሽ ጭነት ላይ የሚሰሩ አሽከርካሪዎች ከወደብ ጭነው ያመጡትን ነዳጅ በ4 ቀናት ውስጥ ወደ ከተማ ገብተው ማራገፍ እንዳለባቸው በሕግ እንደተቀመጠ ማህበሩ ገልጾ በ4 ቀናት ውስጥ ወደ አዲስ አበባ የማይገባ ከሆነ አሽከርካሪዎች እስከ 400 ሺህ ብር ድረስ እየተቀጡ መሆናቸውን አስታውቋል። ሕጉ የመንገዱን ሁኔታ ያላገናዘበ ነው ሲሉም የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ምክትል ስራ አስፈጻሚ አቶ ጌቱ ዳምጠው ተናግረዋል። እዚህ አገር ቤት ላይ ደግሞ በሾፌር ላይ የሚወጣው ሕግ ደግሞ በጣም አሳሳቢ የሆነ ነው። በአሁን ሰዓት አሽከርካሪው እኮ ከዛ ጋር ሲወጣ ያንን ገደል ያንን ቁልቁለት እኔ ያሳይሻለሁ የተዘጋ እኛ ራሳችን አለን ዳታ አለን። መንገዱ መኪናን 2 ቦታ የሚቆርጥ መንገድ አለ። መኪናን ማለት ነው 2 ቦታ የሚቆርጥ እናሳይሻለን አለን። 2 ቦታ የሚቆርጥ መንገድ አለ። ያንን መንገድ ያንን ተቸግሮ የመጣ አሽከርካሪ ኢትዮጵያ ድንበር ላይ ከገባ በኋላ ለምን ነዳጅ በወቅቱ አላደረስክም ብሎ ሾፌርን 400 ሺህ ብርና እንደገና ደግሞ ከስራ ማስቆም እኔ እንዴት እንደሆነ አልገባንም። በከባድ መኪና አሽከርካሪዎች ላይ ተግባራዊ የሚደረግ ሕግ ከመውጣቱ በፊት ከኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ጋር መወያየት እንደሚያስፈልግም ማህበሩ አሳስቧል። ከወደብ ጭነው ያመጡትን ነዳጅ በማደያዎች ከማራገፍ ይልቅ የዋጋ ክለሳ ይደረጋል በሚል አሊያም በጥቁር ገበያ ለመሸጥ በማሰብ ነዳጅ እንደጫኑ ተደብቀው የሚገኙና እጅ ከፍንጅ የሚያዙ ቦቴዎች ለ3 ወራት ከስራ እንደሚታገዱ የነዳጅና ኢነርጂ ባለስልጣን ማስታወቁ ይታወሳል። በፕሬዝዳንት ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር የፌዴራል መንግስቱ ጣልቃ ገብቶ እገዛ እንዲያደርግለት ጠየቀ። ከሰሞኑ በክልሉ እያየለ የመጣውን ውጥረት ተከትሎ ጊዜያዊ አስተዳደሩ የፌዴራል መንግስቱን እገዛ የሚጠይቅ መግለጫ ዛሬ አውጥቷል። በተያያዘ ዜና ጊዜያዊ አስተዳደሩ የክልሉ የሰላምና የጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑን ከኃላፊነት ማንሳቱን አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የጸጥታ ቢሮው የክልሉ መንግስት ትዕዛዝ ከማክበር ይልቅ የመንግስትን መዋቅር ማፍረስ ላይ ተጠምዷል ሲሉ ተናግረዋል። ቢሮው በበኩሉ ውሳኔውን እንደማይቀበለው በመግለጽ የእግድ እርምጃ የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ብሏል። የፌዴራል መንግስቱ በጸጥታ ኃይል ስም የሚንቀሳቀሱ አካላት የአንድ ቡድን ተላላኪ እንጂ ጊዜያዊ አስተዳደሩንም ሆነ የክልሉን ሕዝብ እንደማይወክሉ ተረድቶ አስፈላጊውን እገዛ እንዲያደርግ ሲልም ጊዜያዊ አስተዳደሩ ባወጣው መግለጫ ጠይቋል። የወደቦች አገልግሎትን የሚያግዙ መረጃዎችን የማደራጀት ስራ እየተሰራ እንደሚገኝ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ገልጿል። ኢንስቲትዩቱ ኢትዮጵያ እየተጠቀመችባቸው ያሉና በቀጣይ ለማግኘት ጥረት እየተደረገባቸው ያሉ ወደቦች ያሉበትን ሁኔታ የመከታተል ስራ እየሰራ እንደሚገኝ አስታውቋል። የትኞቹ ወደብ አማራጮች አዋጭ ናቸው የሚለውን የመለየት ስራ እንደሚሰራም በተቋሙ የውሃ አካላት መከታተል አገልግሎት ኃላፊው ተስፋዬ ዳኜ ለጣቢያችን ተናግረዋል። የውሃ አካላቱ ለየትኛው አይነት አገልግሎት መሆን እንደሚችሉና ለምን አይነት መርከቦች ምቹ ናቸው የሚለውን በተመለከተ ጥናቶችን በማካሄድ መረጃዎቹ ለሚያስፈልጋቸው ተቋማት እያቀረቡ እንደሚገኙም ገልጸዋል። የተጠየቀው የባህር በር ከተገኘ በኋላም መረጃዎችን እየተከታተሉ ማቅረብ የሚያስችሉ ዝግጅቶች በመደረግ ላይ ናቸው ሲሉ ገልጸዋል። ፈጥኖ ደራሽ ኃይሉን ድል ሳያደርጉ ወደ ድርድር እንደማይመለሱ የሱዳን ወታደራዊ ኃይል መሪ አብዱል ፈታህ አልቡርሃን አስታውቀዋል። በሱዳን ፈጥኖ ደራሽ ኃይልና በሱዳን የሽግግር ምክር ቤት መካከል ያለውን ጦርነት ለማስቆም በሚል በጅዳ የተዘጋጀውን የድርድር አማራጭ እንደማይቀበሉት የገለጹት ጀነራል አልቡርሃን ከድርድሩ በፊት ፈጥኖ ደራሽ ኃይሉ ሙሉ በሙሉ መወገድ እንዳለበት ገልጸዋል። ይህንን አስመልክቶ በጀነራል ሐምዳን ደጋሎ ከሚመራው የሱዳን ፈጥኖ ደራሽ ሰራዊት በኩል የተባለ ነገር የለም። 2 ዓመታትን የተሻገረው የሱዳን ጦርነትን ለማስቆምና ሁለቱን አካላት ለማስማማት የተለያዩ ሀገራት ደጋግመው ጥረት ቢያደርጉም ሳይሳካላቸው ቀርቷል። ከ1.5 ሚሊዮን በላይ የሚሆኑ ሱዳናውያንም ኢትዮጵያን ጨምሮ ወደ ተለያዩ ሀገራት መሰደዳቸውን ሱዳን ትሪቡን ዘግቧል። የአውሮፓ ህብረት የመከላከያ አቅሙን የሚያሳድግ ስትራቴጂካዊ ፍኖተ ካርታ አዘጋጅቶ ማጠናቀቁን አስታወቀ።
ፍኖተ ካርታው በየትኛውም አጋጣሚ ሊከሰቱ ይችላሉ የተባሉ ወታደራዊ ስጋቶችን ለመቀልበስ የሚያስችል መሆኑን የህብረቱ መከላከያና ስፔስ ኮሚሽነር አንድሬስ ኩቢሌስ ተናግረዋል። አውሮፓ ወረራዎችን መመከት የሚያስችል አቅም በመገንባት መዘጋጀት አለባት ያሉት ኮሚሽነሩ የሀገሪቷን የመከላከያ አቅም ማሳደግ ከምን ጊዜውም በላይ አስፈላጊ መሆኑን ተናግረዋል። በተለይም አሜሪካ ከዚህ በፊት ከአውሮፓ ጋር የነበራትን ስትራቴጂካዊ አጋርነት ወደ እስያ ማዞሯ አውሮፓውያን የራሳቸውን አህጉር ደህንነት የማስጠበቅ ኃላፊነትን እንዲወጡ የሚያደርግ የማንቂያ ደወል ነው ብለዋል። በዚህም አሁን ላይ የአህጉሪቷን የመከላከያ አቅም ለማጠናከር ቢያንስ $500 ቢሊዮን እንደሚያስፈልግ መግለጻቸውን አናዶሉ ዘግቧል።